ለአንዱ 5 መክሊት ለአንዱም 2 ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እግዚአብሔር ከፈጠረው ፍጥረት ከሰው ወገን እንዲሁ ዝም ብሎ የተፈጠረ መክሊት የሌለው ማንም ሰው የለም። መክሊት መስፈሪያ ነው። በጊዜ ያተረፈን በዚህ ዘመን ንስሐ ካልገባን መቼ ንስሐ ምንገባው? ይሄ ጊዜ እኮ መክሊት ነው። ባንበጣ አስተማረ እግዚአብሔር፣ ንስሐ የሚገባ ጠፋ። አይ እህል እኮ ነው የበላው እኛን መች በላን አለ። አመጣው ጦርነቱን፣ ንስሐ የሚገባም ጠፋ። በኮሮና መጣ፣ ንስሐ የሚገባ የለም። በመሬት መንቀጥቀጥ መጣ፣ ንስሐ የሚገባ የለም። በምን ይምጣ እግዚአብሔር ሻው? እስቲ የሞቱን ወገኖቻችሁ አንድ ጊዜ መለስ ብላችሁ አስቧቸው። አሁን እኛ ከነሱ ሻለ ጻድቅ ሆነን የቆየነው እኩለ ጾም እኩለ የደረሱ እኮ የሞቱ ሰዎች እኮ አሉ። ፋሲካን ያልፈጸሙ ሰዎች አሉ። ፋሲካን መድረስ ማን ሲፈቅድ ነው? እድሜ እኮ ጸጋ ነው። ክርስቲያኖች ሽማግሌ እንድንሆን የፈቀደ እግዚአብሔር ነው። እናቶች ማርጀትን ሲፈቀድ ነው። እግዚአብሔር ካልፈቀደ ማርጀት ይቻላል? አይቻልም። ግን ምን አረጋችሁበት? በዛ መክሊት ወንጌል መስበክ ዕዳ ነው። ያንን ካልሰበከ ጳውሎስ ይጠየቃል ሐዋርያው። ካህን መሆን ዕዳ ነው። ያንን ዕዳ በሚገባ ወጥቶ ወርዶ ማትረፍ አለ። መክሊቱ ማትረፍ አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ወንድሞች ዲያቆናት፣ በዚህ ያላችሁ የቤተክርስቲያን ልጆች፣ አባቶች፣ ወንድሞች፣ እናቶች፣ እህቶች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን ስሙ እንድናመሰግን የፈቀደልን አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። መኑ ገብርኄር ወምእመን፣ ታማኝ አገልጋይ ማን ነው? እስቲ ሁላችሁም በሉ ታማኝ አገልጋይ። እንደ ብዛታችሁ ድምጻችሁ በደንብ አይሰማም። ታማኝ አገልጋይ ማን ነው? እግዚአብሔር ፈቅዶ እኩለ ጾምን አልፈን ዛሬ የዐቢይ ጾም 6ኛው ሳምንት ቅዱስ ያሬድ በድጓው እንደሰየመው ገብርኄር ላይ እንገኛለን። ገብርኄር ይባላል። የሁለት ቃላት ጥምረት ነው። ገብርኤል አይደለም። እሺ ገብርኄር፣ ገብርና ኄር ያለበት። ገብር ማለት አገልጋይ ማለት ነው፣ ባሪያ ማለት ነው። ኄር ማለት ቸር ማለት ነው። አንድ ላይ ሲሆን ቸር አገልጋይ፣ ታማኝ አገልጋይ ማለት ነው። ስለዚህ ቤተክርስቲያናችን ዛሬ በቅዳሴ ላይ የተነበበው ወንጌል፣ የተሰበከው ምስባት፣ የተቆመው ቃለ እግዚአብሔር ስለዚህ የሚያወሳ ነው የሚሆነው ማለት ገብርኄር ብለን እናስባለን። ገጸ ንባቡን እንደ እግዚአብሔር መልካም ፍቃድ እናነበዋለን። የማቴዎስ ወንጌል ምዕራፍ 25 ቁጥር 14ን ላንብብላችሁ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት ለአንዱም 2 ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊት የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂት ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት ሰጠው። የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ
ካልበተንህበትም የምትሰበስብ ጨካኝ ሰው መሆንን አውቃለሁ። ፈራሁ። ሄጄ መክሊትህን በምድር ቀበርሁት፣ ነሆ መክሊትህ አለህ አለ። ጌታው መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳጭ ካልበተንሁበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያ ያለው እንኳን ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አወጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አሁን ይሄ ገጽ ነው እንደምትሰሙት። ዛሬ በዚህች ዕለት መክሊት ተሰጥቷቸው በመክሊታቸው የተጠቀሙና የተጎዳን ሰው በወንጌል ቅድም አባታችን ሲያነቡት እንደሰማነው የሚያገኙትን በረከት የሚያጡትንም ደግሞ በዝርዝር የተናገረ የመጽሐፍ ቅዱስ ገጽ ነው። ልብ በሉ። የዛሬ ሳምንት እኩለ ጾም ላይ ደብረ ዘይት ነበር። ነገረ ምጽአቱን እንማማርበት ጊዜ ነው። ልክ ደብረ ዘይት ጌታችን ስለነገረ ምጽአት ስንማማር ለፍርድ ሲመጣ የሚጠይቀው ከእያንዳንዳችን ፍሬ ነው። በቀኝ የሚያቆማቸው ተርቦ ያበሉትን ተጠምቶ ያጠጡትን 6ቱን ቃላተ ወንጌል የፈጸሙት በቀኝ ይቆማሉ። ያንን ያልፈጸሙ ደግሞ በግራ ይቆማሉ። የዛን ጊዜ ዘመድ አይሰራም። የዛን ጊዜ ቋንቋ አይሰራም። የዛን ጊዜ ዘመድ ነው ጓደኛ ያለኝ ባለስልጣን አለኝ እህት አለኝ አጎት አለኝ አይሰራም። የዛን ጊዜ ምርጫም የለም፣ ትሩፎልስም የለም፣ አዛምድም የለም። የዛኔ በጎ የሰሩ በቀኝ ይቆማሉ፣ በጎ ያልሰሩ በግራ ይቆማሉ። የሚጠየቀው ፍሬ። ለዚህ ነው የአብይ ሳምንቱ 5ኛው ሳምንት ደብረ ዘይት ካከበርን በኋላ በሳምንቱ ዛሬ ገብርኄር ታማኝ አገልጋይ ምጽአቱ ቀርቧል፣ መምጫው ቀርቧል። የሚጠበቀው ፍሬ ነው። ምን የሚል ወደ ሩቅ አገር የሚሄድ አንድ ሰው ነበረ። ገጸርማው እንደሰማችሁ እንደ አቅማቸው ለአንዱ 5 ለአንዱ 2 ለአንዱ 1 ሰጠ ይላል። እንደምናቸው ነው? እንደ አቅማቸው። የሰማችሁ ነው ክርስቲያኖች? ሰው የሚሰጠው እንደ አቅሙ ነው። እዚህ የምናያቸው አባቶቻችን የተሰጣቸው ግት እንደ አቅማቸው ነው። ለኛ የተሰጠን እንደ አቅማችን ነው። እንደ አቅማቸው ሰጣቸው ይላል። አዳልቶ አይደለም ማለት ነው። አንድ ሁለተኛ ለምን ለገሌ አበዛለት አይባልም። 5 የተሰጠው 5 ይጠበቅበታል። 2 የተሰጠው 2 ይጠበቅበታል። እጥፍ ማትረፍ አለበት። 1 የተሰጠው 1 ማትረፍ አለበት። አቅሙ በሚችለው መጠን ማለት መክሊት መስፈሪያ ነው። እንደውም ኪንግ ጄምስ ቨርዥን ስትመለከቱ ታለንት ነው የሚለው። እንደውም ተሰጦ ጸጋ የተሰጠው ነው ሁሉ። እግዚአብሔር ከፈጠረው ፍጥረት ከሰው ወገን እንዲሁ ዝም ብሎ የተፈጠረ መክሊት የሌለው ማንም ሰው የለም። 5ቱ ምን አለ? ጌታ ሆይ 5 መክሊት ሰጠኝ ነበር። እሱ አበዳሪ ሆኖ የኛ ጌታ የተሰጠ መክሊት ምንድነው? ዕዳ ነው። ታውቃላችሁ? ዕዳ ነው። ለዚህ ነው ሐዋርያ ቅዱስ ጳውሎስ ወንጌል ባልሰብክ ወዮልኝ ያለው። ወንጌል መስበክ ዕዳ ነው። ያንን ካልሰበከ ጳውሎስ ይጠየቃል ሐዋርያው። ካህን መሆን ዕዳ ነው። ያንን ዕዳ በሚገባ ወጥቶ ወርዶ ማትረፍ አለ። መክሊቱ ማትረፍ አለበት። ሰባኪ ወንጌል መሆን የቤተክርስቲያን አገልጋይ መሆን ምንድነው? መክሊት ነው፣ ማትረፍ አለበት። የተሰጠው ምንድነው? ብድር ነው። አትርፎ ዋናው መያዝ አለበት። 5 ሰጥቼ ነበረ ምን አደረግከው አለው። ጌታ ሆይ 5 መክሊት ሰጠኝን ወጥቼ ወርጄ 5ቱን የሰጠኝን 5 ጨምሬ 10 አድርጌዋለሁ አለ። እግዚአብሔር ስሙ የተመሰገነ ይሁን። ወጥተው ወርደው ያፈሩበት ማለት ምን ማለት ነው? ይማል ፍጹም ትምህርት ተምረው ተመክረው ራሳቸውን የሚመስል ፍጹም ትምህርት የተማረን ሰው ማፍራት 5 መክሊት አሉት። እነዚህ ናቸው።
የተማሩትን ፍጹም እግዚአብሔርን ቃል እግዚአብሔር በሚገባ ተምረው ሌላ ሰው ማፍራት አምስት የተሰጣቸው ሰዎች እነዛ ናቸው። ሐዋርያው ቅዱስ ጴጥሮስ ቀለሜንጦስን፣ ሐዋርያው ቅዱስ ጳውሎስ ጢሞቴዎስን እንዳፈሩት ማለት ወጥተው ወርደው ያፈሩበት። እድሜ እኮ ጸጋ ነው ክርስቲያኖች። ሽማግሌ እንድንሆን የፈቀደ እግዚአብሔር ነው። እናቶች ማርጀትን ሲፈቀድ ነው። እግዚአብሔር ካልፈቀደ ማርጀት ይቻላል? አይቻልም። ግን ምን አረጋችሁበት? በዛ መክሊት የተጣላን ያስታረቃችሁበት ወይስ ሰው አባላችሁበት? ሰው አብሮ እንዲኖርን ያረግንበት ወይስ እንዲለያየር አረግንበት? እድሜ የተሰጠው እኮ ምን ነበረ? መክሊት። ወጣትነት መክሊት ነው። ወጥቶ ወርዶ ማፍራት ግድ ነው ይላል። ይሄንን ካላፈራ ይጠየቃል። አምስት የተሰጠው አምስት ነው ያተረፈው። የፍጹምነት መገለጫ ነው። ፍጹም ትምህርት ተምረው ሌላ ሰው እንደነሱ አብቅተው ያስተማሩ ደቀ መዝሙር ያፈሩ መምህሩን መስሎ መምህሩን አክሎ የተገኘ ልክ እንደ መምህሩ የበቃ ደቀ መዝሙር የሆነ። ዛሬ እንደዚህ እናደርጋለን ክርስቲያኖች። እንደ ቅድስት እሌኒ ልጆቻችን በሃይማኖት እናሳደጋቸዋል። ልጅ እኮ መክሊት ነው። ቤተ ክርስቲያን እንዲያርጉ፣ ሰንበት ቤት እንዲማሩ፣ ዲያቆን እንዲሆኑ እናስተምራቸዋለን። መክሊት እናተርፋለን። መክሊት ላይ በመክሊት ላይ የተሰጠን መክሊት ላይ እያተረፍ ነው የምንገኘው ወይስ ቀበር ነው? የተማሩትን ትምህርት በሚገባ ተምረው የአፉን በአፍ የመጽሐፉን በመጽሐፍ እየመቱ ምንፍቅናን እያራቁ አማናዊ ትምህርት እያጸኑ ምዕመናንን ከአላውያን ከመናፍቃን እየጠበቁ እውነተኛ ኖላውያን እረኞች የሆኑ የባለ አምስቱ መክሊቶች። ሁለተኛውም መጣ። ጌታ ሆይ ሁለት መክሊት ሰጥተኸኝ ነበር፣ በሁለቱ ወጥቼ ወርጄ። አይታችሁ ምን አለ? ወጥቼ ወርጄ። ልፋት አለው ማለት ነው። ዝም ብሎ አይገኝም። በክህነት ለማፍራት በእድሜያችን ለማፍራት በተሰጠን ዕውቀት ለማፍራት ዝም ብሎ አይገኝም። ወጥቼ ወርጄ የሚለው ቃል አለ። አይታችሁ ንግድ ነዋ። መቼም ብዙ ሰው ኢትዮጵያ ውስጥ ስለ ንግድ ሲነገር ግራ የሚገባ አይመስለኝም። ነጋዴ እንዴት ነው ንግድ የሚያተርፈው? ስንት ግብግብ አለው፣ ስንት ተቀናቃኝ አለው። አስቡት ያለውን ፈተና። ነጋዴ ለመሆን ያለውን ፈተና ተመልከቱት። በምን ሁኔታን ልጆቻችን እያሳደግን ያለ ነው ተመልከቱት እስቲ። የንግዱን ገበያ ተመልከቱት፣ ተቀናቃኙን ተመልከቱት፣ ከግብር ጋር የተያዘውን ተመልከቱት። ከዚህ ሁሉ ጋር ታግሮ ትርፍ የሚባል ነገር የሚመጣው ይሄ ሰው መክሊት ያተረፈው ወጥቼ ወርጄ ነው የሚለው። ዝም ብሎ የተገኘ መክሊት የለም። ለምን ሰጠው ጌታው? ሁለት የተሰጠው እኮ ሁለት እንደሚያተርፍ ስለሚያውቅ ነው። ባለ ሁለት መክሊት ፍቅረ እግዚአብሔርና ፍቅረ ቢጽ የተሰጠው ያንን ወጥቶ ወርዶ ያተረፈ አሚንና ፍስሐ ያለው እምነትና ደስተኛ የሆነ ደስታ ያለው ያንን ወጥቶ ወርዶ ያፈራ ባለ ሁለት አራት ማድረግ አለበት። በተሰጠን ነገር ማትረፍ አለብን። ሰማዕቷ ቅድስት አርሴማ በመልክ ደም ግባቷ ያማረ መክሊት ነው። እንደ ስጋ ብናስበው እንደ ጊዜ ጥቅም ቢታሰብ የአንድ ሀገር ገዢ ሚስት መሆን ትልቅ ጥቅም አለው። ማን ይሰማል በዚህ ዘመን? አንድ የሀገር መሪ፣ አንድ የሀገር ንጉስ ፈላጭ ቆራጭ ሆነ። ያው በዛ ዘመን ለአግባሽ እያለ ለምን እምቢ ይባላል? እንደ ስጋ እኮ ጥቅም አለው። እኔ ግን የክርስቶስ ሙሽራ ነኝ ማለት በተሰጣት ነገር ማትረፍ። ሰማዕቱ ቅዱስ ጊዮርጊስ በተሰጠው መክሊት ማትረፍ። እኛም በቅዱስ ጊዮርጊስ አምላክ አምነናል እያሉ እሳት ውስጥ የሚገቡ
አተረፉበታ። በትዳራችሁ አትርፋችኋል ክርስቲያኖች? ታማኝ ሆናችሁ አፈራችሁበት? በድንግልናችን አፈራንበት? በክህነታችን አፈራንበት? ባለስልጣን የሆናችሁ ሰዎች በስልጣናችሁ አፈራችሁበት? መክሊት ነው። ህዝብ ላይ እኮ እንድንዘባነን እኮ አይደለም እግዚአብሔር እኮ መሪ የሚያደርገን። ዳውን እንድንበድል እኮ አይደለም። የወደድነውን እንድናቀርብ የጠላውን እንድናርቅ እኮ አይደለም። ፍትሃዊ እንድንሆን ነው ቤተክርስቲያን የምታዘን። ያ የተቀመጥንበት ወንበር እኮ መክሊት ነው። አተረፍንበት? ትዳር እኮ መክሊት ነው። አተረፍንበት? ለሚስት ታማኝ ነህ? ለባልሽ ታማኝ ነሽ? ትዳር አጥቶ እኮ ስንት የሚሰቃይ ሰው እኮ አለ። ልጅ እኮ መክሊት ነው። በልጆቻችሁ አተረፋችሁበት? ያለ እኮ በጸበሉ ምን አረግንበት? እድሜ መክሊት ነው። በአጭር ሚያቸው እኮ የተቀጩ ሰዎች አሉ እኮ ትራንስፖርት አላያችሁም? ባለፈው ዕለት ከዚህ ጊቲ ሲመለሱ አጠቃላይ እኮ ነው ያለቀው። ሐራስ ሚስት ያለው ሚስቷ 7 ወር ጽንስ ሆና እኮ ነው አብዛኛው ሰው የሞተው። ወጣት እኮ ነው። ከዛ ሲመለስ እኮ ስንት ስራ ሰራሩ የጠበቀ ሰው ነው። የወለዱት ገና ባለቤቴ ተወልዳለች ብሎ እኮ እየጠበቀ ነው። ገና እኮ የ7 ወር ጽንስ እኮ ነው አንዱ የሞተው። ሚስቱ አርግዛ እሱ በአደጋ ሞቷል። ማን የሚያውቃለ? ስለ ነገ የሚያውቅ ሰው አለኛ ውስጥ? በልጆቻችን አተረፍን ወይ? በመክሊት በጊዜ አተረፍን? በዚህ ዘመን ንስሐ ካልገባን መቼ ነው ንስሐ የምንገባው? ይሄ ጊዜ እኮ መክሊት ነው። ባንበጣ አስተማረ እግዚአብሔር፣ ንስሐ የሚገባ ጠፋ። አይ እህል እኮ ነው የበላው እኛን መች በላን አለ። አመጣው ጦርነቱን፣ ንስሐ የሚገባም ጠፋ። በኮሮና መጣ፣ ንስሐ የሚገባ የለም። በመሬት መንቀጥቀጥ መጣ፣ ንስሐ የሚገባ የለም። በምን ይምጣ እግዚአብሔር ሻው? በምን መንገድ ይመለስልን? እኛ ንስሐ እንድንገባ፣ እኛ ወደሱ እንድንቀርብ፣ በንስሐ እንድንመላለስ፣ ስጋው ደሙ እንድንቀበል፣ እንድናተርፍበት ምን አደረግን? በአገልግሎታችን አተረፍንበት? የሰንበት ተማሪ መሆን እኮ መክሊት ነው። አተረፍንበት? እንደ ሰንበት ነው ተማሪነታችን ተምረን የተማርነውን ተግባር ላይ ውለን ስጋው ደሙን ተቀበል? ይሄ ነው ማሰብ የሚገባው። ሁሉም መክሊት ነው። ክህነት ብቻ አይደለም። አባቶቻችን ላይ ብቻ ለመጠቆም ያለብን እኛ። ወጣትነት መክሊት ነው። እጮኝነት መክሊት ነው። ስልጣን መክሊት ነው። ትዳር መክሊት ነው። እድሜ ራሱ መክሊት ነው። እስቲ የሞቱን ወገኖቻችሁ አንድ ጊዜ መለስ ብላችሁ አስቧቸው። አሁን እኛ ከነሱ ጻድቅ ሆነን የቆየነው እኩለ ጾም እኩለ የደረሱ እኮ የሞቱ ሰዎች እኮ አሉ። ፋሲካን ያልፈጸሙ ሰዎች አሉ። ፋሲካን መድረስ ማን ሲፈቅድ ነው? ማን ሲፈቅድ ነው? እግዚአብሔር ሲፈቅድ ነው። መክሊት ነው። አፈራንበት? አሁን ጾሙ ሲፈታ ስለምናፈራው መክሊት ያስጨነቀን ወይስ ስለምንበላው ቅርጫት ነው ያሳሰበን? ሲገባ ጾሙ አብረን እየገባን ሲወጣ አብረን እየወጣን ምኑን አተረፍንበት? በንስሐ አባት እኮ ያለን ሰዎች አለን። በንስሐ አባታችን አተረፍንበት? መክሊት እኮ ነው። በፈቃደ ካህን በምክረ ካህን ተጉዘን አፈራንበት? ሀብት ሰጠን። ሀብት እኮ መክሊት ነው። አስራተ በኩራት ነው ያወጣንበት ወይስ ሰውን አስፈጀንበት? ምን አረክበት? ቤት ሰጠ፣ ቤትን ምን አረክበት? መኪና ሰጠ፣ መኪናው ምን አረክበት? ጤና ሰጠ፣ በጤና ምን አረክበት? እጅ እግር ሰጠ፣ ምን አረክበት? መተን የዘመርክበት ያሸበሸብክበት ወይስ ደነስክበት? አንደበት ሰጠ፣ ምን አረግንበት? ሰውን ያስታረቅንበት፣ ቃለ እግዚአብሔርን የተናገርንበት፣ መዝሙርን የዘመርንበት፣ ምንድን ያደረግንበት? መክሊት እኮ ነው። አፍ ስንት እኮ ድዳላ። በጆሮአችን ምን ሰማንበት? ቃለ እግዚአብሔርን የሰማንበት፣ ማህሌቱን የሰማንበት፣ ሰዓታትን የቆምንበት፣ ቅዳሴን ያስቀደስንበት፣ ምን አደረግንበት? ጆሮአቸው እኮ መስማት የማይችሉ ሰዎች እኮ አሉ። በአይናችን ምን አየንበት? የዝሙትን ነገር ነው ያነብንበት፣ የጥላቻን ነገር ነው ያነበብንበት።
የቅዱሳት መጻሕፍት ንባብ ነው አይኖቻችን የፈዘዙት ወይስ በዝሙት በመፈዘኛ ናይ አይነ ስውር የሆኑ ሰዎች አሉ። አይንም እኮ መክሊት ነው ሲሰጥ ነው። በእግራችሁ ምን አረጋችሁበት? እግር እኮ መክሊት ነው። በክራንች የሚሄድ እኮ አለ። ቀጥ ብላችሁ ቆማችሁ ቤተክርስቲያን የመጣችሁ መክሊት ነው። የአልጋ ቁራኛ አለ። መቼው እንደሰው ማስቀድሰው ይልኩ አለ። ይሄን እኮ ያጣ ሰው አለ። መክሊት ነው። እያንዳንዳችን የሚነካን ጥቅስ ነው ዛሬ። እግዚአብሔር በምህረቱ ፍሬ እንድናፈራ ይርዳ። በእውነት ማንን የማይነካል አውሪ ጥቅስ አይመለከተኝም የሚል ሰው ማን አለ? ከዚህ በለጠ ተመለክ በምን መንገድ ቢናገረኝ አንሳገባል። ባለ አንድ የተሰጠው ምን አደረገ? አንተ ጨካኝ ንጉሥ አለው። ጭራሽ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ክፉ መሪ ክፉ ንጉሥ መሆኑን አውቄ ያቺ የሰጠኝን ቀበርኳት አለው። እግዚአብሔር ምን አለ? ንጉሡ አምጡት ከሰርኩኝ እኮ ባንተ አለው። ለአንተ የሰጠሁትን እኮ አንዱ መክሊት ለለዋጮች ሌሎች ነጋዴዎች እኮ ብሰጣቸው ኖሮ ወጥተው ወርደው አትርፈው ከነትርፉ ቀበላቸው ነበር። አንተ ግን አከሰርክ። እንደዚህ አይነት ሰዎች የለንም። አንተን ከምፈጥር አንቺን ከምፈጥር ሌላ ሰው ተፈጥሮ እኮ ቢሆን ይጸድቅ ነበር። እንደዚህ አይነት ሰዎች እኮ አለ። እሱ ምረዱ ያስተካክለን እንጂ በእውነት በጣም በጣም እንደዚህ አይነት ሰዎች አለ። ልክ ያ 3 ዓመት ባለ ፍሬ እንዳጣባት ማለት 3 ዓመት ባለ ፍሬ ያጣባት ምን አለ ንጉሡ? ግዝማ እንከሰ ከመ ኢታጽር ምድርነ ምድሪቷን ከምታጎሳቁላት ቁረጣታል። አታጎሳቁላት ምድሪቷን። አንተ እኮ እያባከንክ ነው። ስንት ያባከነው ነገር አለ ክርስቲያኖች። ያባከነው ጊዜ የለም። ያባከናቸው እድሎች የሉ። ያባከነው እድሜ የለም። ያባከነው ጮኝነት የለም። ያባከነው ትዳር የለም። ያባከነው አገልግሎት የለም። ያባከነው ገንዘብ የለም። ያባከነው ሀብት የለም። ያባከነው መሪ የለም። ስንቱን አመከን ነው። ስንት ጊዜ አቃጠልን። ከዓመት እስከ ዓመት እዛው የሆኑ ሰዎች ፍሬ ያላፈራን ሰዎች ስንት የባከነ ነገር አለ። ቀበረው። ተምሯል። ተምሮ ያላስተማረ ሰው ምሳሌ አንድም ተውስት ተመለከቱ። ባለ አንድ መክሊት ተምሯል ከመምሩ ግን ሳያስተምር ጸጥ ዋጥ። ስንት ዋጥ ያደረግ ነገር እኮ አለ። ትውልድ ሲበላሽ ያያችሁ ዝም ያላችሁ ሰዎች የላችሁ? ባልንጀራሽ መጥፎ ቦታ እየዋለች ባልሰማ ባላየ ዝም ያልሻት የለች? የቀበረ ማለት ይሄ እያየኸው አንተ እኮ ብትቀርበው ባልንጀራ እኮ ብታደርጊያት ከዛ ነገር መመለስ የምትችል አይንሽ እያየ የመናፍቃንን መዝሙር እየሰማች እያየሽ ከአሕዛብ ጋር እየዋለ መሆኑን እያወክ ባላየ ባልሰማ ያለፍካቸው ሰዎች የሉ? የቀበርከው መክሊት መምከር እኮ ትችል ነበር። መመለስ እኮ ትችል ነበር። ወደ ንስሐ አባት እኮ ማቅረብ ትችል ነበር። የቀበርከው እኮ አለ ዛሬ። የተቀበረ ዕውቀት የለም። የተቀበረ አገልግሎት የለም። የተቀበረ ጸጋ የለም። ስንት የቀበርናቸው ነገሮች አሉ ክርስቲያኖች። ባለ አንድ መክሊት። ለዚህ ነው ርዕሳችን ማን ነው ታማኝ አገልጋይ? ማን ነው ታማኝ አገልጋይ? በተሰጠው ድቁና ማን ነው ታማኝ? እንደ እስጢፋኖስ ዲያቆንን ማን ነው? እንደ ዘካርያስ ንጹሕ ካህን ማን ነው? እንደነ ቅዱስ ጳውሎስ ሐራሴ ወንጌል የሆነ ማን ነው? ማን ነው ታማኝ አገልጋይ? ከምእመናን ወገን ማን ነው ታማኝ ከኛ? ሰውና ሰው ማባላ፣ ጎረቤት የሚያስታርቅ፣ ባለትዳር የሚያስቀን። ዛሬ እኮ የሚያባላ ነው ብዛቱ። የሚያፋታለን የባዛው መክሊት እኮ ነው ትዳር። ታውቃላችሁ አሁን በዘመኑ ብዙ ሰው በተክሊል ብዙ ሰው በቁርባን እያገባ ነው። በጣም ደስ የሚል ለውጥ እግዚአብሔር ይመስገን። አብዛኛው ፍቺ ግን ማን ነው? አላተረፍንበትማ። መክሊት እኮ የሚተረፍበት ነው። ይሄንን ትዳር ብዙዎቹ ፈልገው እኮ ያጡት ነው። መነኮሳት እንኳን ምንም እንኳን ትዳርን ባይመርጡትም ምርጫቸው ባይሆንም ግን ምንጫቸው ነው። ምርጫቸው የመላእክት ሕይወት ነው፣ ምንኩስና ነው። ምንጫቸው ግን ትዳር ነው። መነኩሴ፣ ጳጳስ፣ አባት፣ ንጉሥ ከየት የሚወጣው? ከትውልድ አይደለም? ከእናት አባት አይደለም? ከትዳር አይደለም የሚወጣው? ምንጩ ከተበላሸ ምን ዋጋ አለው?
አቤት ምን አክል ዘመን ደረሰን ምን ሰዎች በልጆቻችን ላይ አፍርተናል። ይሄ ነው ጥያቄው። አንተ እገሌ እኮ በወጣት ነው ተቀጨው መክሊትን ግን ያተረፍክበት ነው። ነገ ተረኛው አንተ ብትሆንስ? ስንት ሰው በመንፍቅና እየተወሰደ በክርስቶስ ያቺ መክሊቱ ቀበረ። ለምን ይቀበረ? ያ ሰው ተምሯል እኮ የሚገርማችሁ የአብነት ትምህርቱን ተምሯል፣ ቴዎሎጂውን ተምሯል፣ ሰንበቴት ተምሯል፣ ጎበዝ መምህር ነው። ውጦ ዝም ለምን ስትሉት ምን ብሎ ነው የፈራው? መናፍቃን ተከራከረው ቢረቱኝስ መልስ ቢያሳጡኝስ? ስለዚህ ሃይማኖቱን ውጦ ዝም አለ። ብዙዎቻችን ነው እንደዛ ነን። ማንበብ አንወድም፣ ለስሙ ግን አይን አለን። ቤታችን ያለው የመጽሐፍ መደርደሪያ ብዛት ተመልከቱ። ሞባይሎቻችን እጅ ያለው ሶፍት ኮፒ መጽሐፍ ተመልከቷቸው ብዛታቸው። ማን ነው የሚያነበው? አይን እኮ መክሊት ነው። በሰው እኮ የሚያስነብቡ ሰዎች አሉ እኮ አይን ያጥተው። የተሰጠን እኮ የሰውነታችን ክፍል እኮ ራሱ እኮ መክሊት ነው። ክርስቲያኖች ትቀልዳላችሁ? አይን ይሸጣል? የት ሀገር ነው አይን የሚሸጠው? እግር ይሸጣል? የእናንተን እግር ይመስል ሌላ አለ? የዚህ ቴክኖሎጂ እኮ ሌላ አለው ራሱ የሚመስል እኮ አለ ሌላ። የኛ እኮ እግር ሌላ እኮ ሰው የለንም እኮ። የኛ እኮ ሌላ ደብል እኮ የለንም። ብቸኛ ምድር ላይ ያለን ሰዎች እኮ ነን። እያንዳንዳችን እኮ ሌላ ሰው የለንም እኮ። በእኛ እንደኛ በአርአያ ስለዚህ የተፈጠረ ሰው ነው እንጂ ያለው እኔን የሆነ ራሱ ሌላ ሰው የለም እኮ። ራሱ የሆነ ሰው የለም ሌላ። መክሊት እኮ ነው። ግን የተሰጠ መክሊት ማትረፍ አለብን ክርስቲያኖች። ምን አይነት ዘመን ደረስን? ምን አይነት ክፉ ዘመን ደረስን? ዘመንን መርገም አይደለም ዘመንን መቀየር እንችላለን እኛ ክርስቲያኖች። ዘመነ ሰማዕታት እኮ የተባለው ዘመኑን ቀየሩትና የሰማዕታት ዘመን ተባለ። እኛ እኮ የዘመኑ ሰውን የተባለው እኛ ልንቀይረው ቀጥ ዘመኑ ራሱ ቀየረን እንጂ እኛ ዘመን ዋጁት እንዳለ ዋጀ ነው። የት ነው ዛሬ ውሏችን? ቅዳሴ መከራ አልሆነብንም ክርስቲያኖች? ንስሐ ከገባን በጣም የቆየን ሰዎች የለንም? ግን ቅዳሴ ማንቀር መክሊት እኮ ተሰጥቷል። እግዚአብሔር አምላክ እንድታተርፍበት ነው። ይሄ ባለ አንድ መክሊት ግን ያ የተሰጠውን ያወቀውን ዕውቀት የቀበረ ሰው፣ በትዳሩ ያላፈራ ሰው፣ እንደውም እንዳገባ ምሬት የሚጀምር ወይ እያለ የሚመር፣ በክህነቱ የሚያማርሰው ምን አረገ ጌታ? ከሱ ላይ ውሰዱና ላፈራው ለዛ ባለ 10 ባለ 4 ላረገው ስጡት። ላለው ይጨመርለታል፣ ለሌለው ግን ያው ያለው እንኳን ወሰድበት። ይሄ ማለት ለሀብታም ይጨምራል ማለት አይደለም። ይሄን ጥቅስ አንዳንድ ሰው ላለው ይጨምራል ማለት በመኪና ላይ መኪና ይመስለዋል። እንደዛ ማለት አይደለም። በቤት ላይ ቤት ይመስለዋል። እንደዛ ማለት አይደለም። ላለው ይጨመርለታል ማለት ለሚያፈራ ለሚተጋ ሰው ይጨመርለታል። እሱ ግን ምን አደረገው? አባከነ። ጌታ መጥቶ ቅድም እንዳልኳችሁ ለዛፏል እንደ ያለው ለበለሷ ቁረጣት ሲለው ምን አለው? ህድጋምህ የሰባክን እችን አመጣዋት ዙሪያውን ልኮትኩትላትና ፋንድያ ላፍስስላትና እንዳው የምታፈራ ከሆነ ደህና እንጠብቃት እችን አመጣ። እችን ተሰጠችን። በነገራችን ከዛሬ ሳምንት አልፈን እኩለ ጾም ዛሬ እዚህ ጋር የደረስነው ክርስቲያኖች ምናልባት ፍሬ ካፈራችሁ ተብለን ነው። ይሄ ማሰብ አለባችሁ። የተጣላን ሰዎች መታረቅ አለብን። ቂማችን ማውጣት አለብን። የቀማኑ መመለስ አለብን። ለእርቅ እኮ እግዚኦ ተብለን እኮ እምቢ ሰዎች እኮ ነን እኛ። ከሞተ በኋላ ግን እየየ አላተረፍንም። በመክሊቱ የሚያውቀውን ዕውቀት ቀበረው። እንደውም እንደ አባት ይላል አንድ መልክዓ ክርስቶስ የሚባል አባት አለ። እዚህ አንድ ተርጓሜ ላይ መልክዓ ክርስቶስ የተባለ አባት ተምሮ እኛ አባት በጣም የበቁ አባት ናቸውና መልክዓ ክርስቶስ የተባሉት አውቀው ተምረውት በጣም ፍጹም ትምህርት ተምረው ሳያስተምሩ ቀረ። ልብ በሉ። ባህታዊ ናቸው፣ የበቁ አባት ናቸው። በገዳም በብህትውና ጨረሱት እድሜያቸው። የሚገርማችሁ በጣም ጥልቅ ዕውቀት ያላቸው አባት ናቸው፣ ግን አስተምሮበት አያውቁ። ልክ ሲያርፉ እንግዲህ በቅተው ማለት በቅድስና በጾም በጸሎት ይወጣቸው በቅተው ሲያርፉ መልአከ እግዚአብሔር መጣና ገሰጻቸው ይላል። ምን ይላል? እንደው ዕውቀታቸው አካል ገዝፎ እንዲህ ሲወጣ አየ።
አሁን የኛ ውልቀታውን የኛ ጭንቅላታውን ቢከፈት እንደዚህ የሚታይ ዕውቀት ያለው ሰው አለ? አሁን የኛ ዕውቀት ይታያል። ድንቅ የኛ ዕውቀት። እኛ አባት ግን መልካ ክርስቶስ የተባሉት አባት ዕውቀታቸው አካል ገዝፎ እንዲወጣ ይታያል። የባከነ ማለት እባካችሁን የባከነ ጊዜ እንዳይኖር ወጣቶች እህቶቻችን የባከነ ጊዜ እንዳይኖረን ይሄንን ዓለም ልቅጨው ወጣትነቴን ፈታ ልበልበት እያልን እንዳንቀጭ። መክሊት ነው። ይመጣል ጌታ፣ ይመጣል መርማሪው፣ ይመጣል የሁሉ ንጉሥ፣ የሁላችን ፈጣሪ እግዚአብሔር ይመጣል። የት አለ መክሊቱ? ምን አረግሽበት? ለአንቺ የሰጠሁትን ዕድሜ እኮ ሌሎች ሰጥቼ ቢሆን ኖሮ ባፈሩ ነበረ ብሎ ይወቅሳል። ለአንተ የሰጠውን ሌሎች ብሰጥ እኮ ባተረፉ ነበር ይባላል። ክህነት መክሊት ነው። ስልጣን መክሊት ነው። ትዳር መክሊት ነው። ዕድሜ መክሊት ነው። ጊዜ መክሊት ነው። ዕውቀት መክሊት ነው። ሀገር መክሊት ናት። ሀገራችን መጠበቅ አለብን። መክሊት ናት። ትናፍቃለች እኮ ነገ እኮ ማስቀደስ እኮ ላይቻል ይችላል። ነገ እኮ እንደዚህ በሰላም መማማር እኮ ላይቻል ይችላል። አናቀው። መጠበቅ ያለብን እኛው ነን። መክሊታችን ናት። መጠበቅ አለብን። ይሄንን የመስቀል ስርዓታችን ደግሞ ድንግል ማርያም ማለት ዛሬ የምናሳት መክሊታችን እነሆት እናት እነሆ ልጅ ስለተሰጠች የመስቀል ስርዓታችን ድንግል ማርያም ስሟ የተመሰገነ ይሁን። የእናት አማላጅ ደግሞ አለች። እንደሞሳ በቀኙ ሁሌ የምታማልድ እናታችን ደግሞ አለች። መክሊታችን ስርዓታችን ናት። በሷ ማፍራት አለብን። ለዚህ እኮ ነው ተአምረ ማርያም የታወቀ ኃጢአት ምክንያት ካልከለከለው በዚህች ቀን ተአምሯን ሰምቶ ስጋው ደሙን ይቀበል የሚለው ለዚህ እኮ ነው። ማትረፍ አለብን። ተአምረ ማርያም ስትሰማ ወደ ስጋው ደሙ ትቀርባለህ ነው እና ወደዛ ታመጣለህ። አትርፍባት በድንግል ማርያም። አትውደቅ። ከወደቅ ግን አይዞህ አትፍራ፣ ንስሐ ግባ። የእናት አማላጅ አለች። የእናት ልመና ፊት ያስመልስ አንገት ያስቀር ስለሚሉት ለዚህ እኮ ነው ቅድም ቅዳሴ ላይ አባታችን ሲያነቡት እንደሰማ ድንግል ሆይ አለ። ለንጹሃን አይደለም ለታደፉት አሳስቢ አለ። ለንጹሃኖቹ አይደለም ለኛ ለተዳደፉት ለቆሸሽ ነው ለኛ አሳስቢ። ለጻድቃን ዓለም ለኃጥአን አሳስቢ። እንድናተርፍ እኮ ነው እንጂ እንደፈለክ ዓለም አይሁን ማለት አይደለም። መክሊት ነው። የተሰጡን አባቶቻችን መክሊት ነው። ዛሬ የምንዘባነንባቸው ንስሐን አባቶቻችን ነገ የሚፈታን ካህናተር መቃብራቸው አይነ ይፍቱን እንላለን። መክሊት እንዳናባክን ክርስቲያኖች ማንነኛ እንደ ባለ አምስቱ ወጥቶ ወርዶ እንዳፈራው ነው? እንዳለ ባለ ሁለቱ ነው ወጥቶ እንዳፈራው ነው? ወይስ እንደ አንዱ እንደቀበሩ ማንነኛ? አምሮብን ተሰብስበን የዛሬ ሳምንት እንደሰማችሁት ወንጌሉ ሽሽታችሁ በክረምት ነው አይደል? ክረምት እኮ ልምላሜ ነው፣ ፍሬ የለም። በጣም ያምራል እንደዚህ ልምላሜው። ልክ አሁን ዛፍ ስታዩት ቅጠል ነው፣ በጣም አረንጓዴ ነው። በክረምት ሁሉም ዛፎች ልምላሜ ያላቸው ፍሬ ግን የላቸው። ሲታይ ዛፉ ያምራል ልምላሜው። ልክኛው ነጣ ለብሰን ስንታይ በጣም ነው የምናምረው። ወንዱ በዚህ በኩል ሴቱ በዚህ በኩል የመዘምራን ልብሱ የካህናት ልብሱ ልብሰ ተክህኖ እንዴት ነው የሚያምረው። ሲንፈተሽ ግን ገለባ አለ ወይስ ፍሬ ነው ያለው? ምንድን ያለው? የሚጠበቀው ፍሬ ነው። ለዛም ነው ከደብረ ዘይት ሳምንት ቀጥሎ ገብርኄር ታማኝ አገልጋይ፣ እውነተኛ አገልጋይ፣ እውነተኛ ታማኝ። ዛሬ እኮ ብዙ ሻጭ እኮ ነጋዴ እኮ አለ። እንደዚህ አይደለም። እኛ ብዙዎቻችን አንድ እግራችን ቤተክርስቲያን ነው፣ አንድ እጃችን ዓለም ነው ያለው። እንደዛ እኮ ነኛ። የሆነ ጊዜ ዘማሪ ያረጋናል፣ የሆነ ጊዜ ደግሞ ዘፋኝ ነው ያረጋን። የሆነ ጊዜ ሊላ አስቀዳሽ ነን፣ የሆነ ጊዜ ሌላ ጊዜ ዓለማዊ ነን። የሆነ ጊዜ እንደኛ ንስሐ የሚገባ ቤተክርስቲያን የማይመጣ ሰው የለም። የሆነ ጊዜ ደግሞ ጠፍት እንላለን። የሆነ ጊዜ አሸብሻቢ ነን፣ የሆነ ጊዜ ደግሞ ጨፋሪ ነን። ሲያሻን ዘማሪ ያረጋናል፣ ሲያሻን ደግሞ አዝማሪ ያረጋናል። እንደ ታዋቂም ያረጋናል፣ እንደሚያባላም ሰው ያረጋናል። አስታራቂም ያረጋናል፣ ወሬ አመላለሽም ያረጋናል። መክሊታችን የቀበርን ሁላችንን እገሊት እገሌ የማይባልበት የተሰጠ መክሊት ነው። አምስቱ መክሊት የጳጳሳት ምሳሌ ነው። በተሰጣቸው ጸጋ የሚያተርፉበት ነው። ሁለቱ የካህናት ምሳሌ ነው።
አንዱ ዲያቆን ምሳሌ ነው። ማትረፍ አለብን። ክህነት መክሊት ነው። ትዳርም መክሊት ነው። ምንኩስናም መክሊት ነው። ጵጵስናም መክሊት ነው። ወጣትነትም መክሊት ነው። ሕፃንነትም መክሊት ነው። እንዳናመካኝ እኮ ነው። ሕፃኑን ቅዱስ አለ ስንል ቂርቆስ አለለት አለች ቤተክርስቲያን። ወጣቱን ስትል ይሄው ከወንድ ከፈለክ ቅዱስ ጊዮርጊስ አለ ለ20 ዓመቱ ነው። ከሴት ከፈለክ ቅዱስ አርሴማ አለች። ያገባሽ ከፈለች ክርስቶስ ሰምራ አለች። ከአረጋይ ከፈለክ አቡነ ገብረ መንፈስ ቅዱስ አሉ። የት ታመልጣለህ? ከሁሉም እኮ ነው ያለው። ያገባ ያላገባ፣ ወጣት፣ ሴት፣ ሽማግሌ ሁሉ አለ። የነዚህ ሁሉ ቅዱሳን ስብስብ ናት ቤተክርስቲያን። ያተረፉ ናቸው እነዚህ። ቂርቆስ እኮ እየጎተተ ነው እኮ ወደ ሰዓት። ነይ ግቢ እንዬ፣ ነይ ግቢ እናቴ አብረን አትፍሪ ሰዓቱን። አነ ውእቱ ክርስቲያን ነኝ ብሎ መናገር አይከብድም? እኔ እኮ ክርስቲያን ነኝ ብሎ መናገር መመስከር ያተረፈ መክሊቱ። ግን የ3 ዓመት ሕፃን ሕፃናት ማትረፍ ይችላሉ። ወጣት ሆነ እንደ ቅዱስ ጊዮርጊስ ማትረፍ ትችላለህ። ወጣትነት ምክንያት አይደለም መክሊት ነው። ከበደኝ እኮ መወርቅበት ማለት የሰት ምንጭ አናርገው የበጎነት ምንጭ ሆኖ አሉ። ለዚህ እኮ ነው ገድላት ድርሳናት ምን ተጠቀማቸው። የበጎ መንፈሳዊ ፍሬ ህይወት ምሳሌዎቻችን ናቸው፣ አርአያዎቻችን ናቸው። የተፈራበት መክሊት ነው። በሉ ክርስቲያኖች ዛሬ በተማረው ትምህርት መሰረት እውነተኛ ታማኝ አገልጋይ ማን ነው? ትዳር አገልጋይ ነን እያገለገልን ልጆቻችን። ሚስት ባልሽን እያገለገልሽ ነው። ባልስ ሚስትን እያገለገልከት ነው። ልጆችን እያገለገልክ ነው። ባለስልጣን ባለጉዳዮችን እያገለገላችሁ ነው። ሰባኪያነ ወንጌል ተሰባኪያን እያገለገልን ነው። ካህናት የንስሐ ልጆቻቸውን እያገለገሉ ነው። እያተረፍን ያለ ነው። ሀብት ሰጠን፣ በሀብታችን ነው ያደረግንበት። መጻወትንበት ምንድን ነው ያደረግንበት? ቤት ተሰጠ፣ ምን አደረግከው በቤት? ሀብት ሰጠ፣ በሀብት ምን አደረግክበት? እውቀት ሰጠ፣ ተማርክ፣ ምን አደረግክበት? አፈራህበት? ያ ሁሉ ሀብት ሰጥቶ አሳት በኩራት ለማውጣት እንደዚህ ነው እጅ የሚንቀጠቀጠው። ትላንትና እኮ ቤተክርስቲያንን ማጠፋ እየየ የምንል ሰዎች ነበርን። ስንቀጠር ጭራሽ ምናጉረመርመው እግዚአብሔር ላይ ነው። እንደውም ጭራሽ ስናማተብ ራሱ ቤተክርስቲያን ስናፍ እንዲህ ነው የምንለው፣ ሀብት አገኘና። ድሮ እኮ እንዲህ ጎንበስ ብለን እኮ መሬት ካልነካ ማንነስ ሰዎች ነን እኮ። እግዚአብሔር ለሁላችን ልቦናችን ያብራልን። በእውነት በመክሊታችን እንድናተርፍ ቸሩ መድኃኔዓለም ይፍቀድልን። በእውነት ለእያንዳንዳችን የሚጠይቀን በቀኝ የሚያቆመን ይሄ ነው። ክርስቲያኖች ይሄ ማወቅ አለባችሁ። በሽምግልና ያላችሁ ሰዎች በሽምግልና ተጠቀሙበት፣ መክሊት ነው። ወጣቶች እናቶች መክሊት ነው፣ አትርፉበት። በልጆቻችሁ አትርፉበት፣ በትዳራችሁ አትርፉበት፣ በአገልግሎታችን እናትርፍበት፣ በተሰጠን ስልጣን እናትርፍበት፣ በወጣትነታችን እናትርፍበት፣ በተሰጠን ጊዜ ራሱ እናትርፍበት። ይሄ ጊዜ ነገ አይገኝም፣ አናቆም። ነገር እግዚአብሔር በቸርነቱ ፍሬ እንድናፈራ ሁላችንም ይርዳን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር። በኔ ዘመን ቤተክርስቲያን አትዘጋም። በኔ ዘመን ቤተክርስቲያን አትዘጋም። የቤተ ሀጌ ሚዲያ ፕሮግራሞችን ስፖንሰር በማድረግ መንፈሳዊ አገልግሎታችንን ይደግፉ። ቤተ ሀጌ ሚዲያ በገጠርና ከተማ የተዘጉ አብያተ ክርስቲያናትን ለማስከፈት ታስቦ የተከፈተ የዩቲዩብ ቻናል ነው። ምርትና አገልግሎቱን ለማስተዋወቅ ከታች በሚያገኟቸው ስልክ ቁጥር ደውለው ያናግሩ። ቤተ ሀጌ ሚዲያን ሰብስክራይብ፣ ኮፒ ሊንክ እና ሼር ማድረግ የገጠሯንና በከተማ ያሉ አብያተ ክርስቲያናትን ለማስከፈት አንዱ አገልግሎት ነው። ቤተ ሀጌዎች ነን። ቤተ ሀጌ ሚዲያ